ጤናስጥልን ተመልካቾች የኢትዮ ቴሌኮም አገልግሎቶችና የቴክኖሎጂ ጉዳዮችን ወደ እናንተ የሚያደርሰው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ንጹህ አብርሃም ነኝ፣ አብራችሁን ቆዩ። የዛሬው የዘመንና ቴክኖሎጂ ፕሮግራማችን ሁለት ጉዳዮችን ያነሳል። የዲጂታል ኢትዮጵያ ግንባታ ወሳኝ ተግባር የሆነው የዲጂታል መታወቂያ ፕሮግራም ሕይወትን ለማቅለል በርካታ አገልግሎቶችን ቅርብ አድርጓል። የዲጂታል አይዲ ለማግኘት በርካታ አማራጮች ያሉት ሲሆን የኢትዮ ቴሌኮም የአገልግሎት ማዕከላት በመላ ሀገሪቱ ላለፉት 2 ዓመታት እናንተን አስተናግደዋል። ከ30 ሚሊዮን በላይ ኢትዮጵያውያንን መዝግቧል። የዲጂታል አይዲ ህትመትም እያከናወነ ይገኛል። የዘመንና ቴክኖሎጂ ፕሮግራማችን ተመልክቶታል። ናሆም ፍስሐ እባላለሁ። በኢትዮ ቴሌኮም ውስጥ በከስተመር ኤክስፒሪየንስ ኤንድ ኳሊቲ ማኔጅመንት ዲቪዥን በኳሊቲ ማኔጅመንት ዲፓርትመንት የኳሊቲ ኮንትሮል ኤንድ አሹራንስ ማናጀር ነኝ። ፋይዳ እንደሚታወቀው የዲጂታል መታወቂያ ነው። ኢትዮ ቴሌኮምም ዲጂታል ኢትዮጵያ ወይም ደግሞ ኢትዮጵያን ዲጂታላይዝ ማድረግ የሚል ቪዥኑ ዋናው የሚያገናኘው ተጠቃሚዎች ነው የዜጎችን የዲጂታል አገልግሎት በቀላሉ ማግኘት የሚችሉበት የፋይናንሻል ኢንክሉዥን ማግኘት የሚችሉበት ከዚሁም በተጨማሪ ደግሞ የተለያዩ የኢ-ገቨርንመንት አገልግሎቶችንም የሚያገኙበት ስለሆነ ፋይዳ ከፍተኛ ቁርኝት አለው ከዲጂታል ኢትዮጵያን እውን ከማድረግ። ኢትዮ ቴሌኮም ደግሞ አሁን እየሰራው ያለው ዲጂታል ኢትዮጵያን እውን ከማድረግ አንጻር ዘርፈ ብዙ በኮኔክቲቪቲ ዙሪያ በተለያዩ አገልግሎቶች እየሰራ ይገኛል እና ፋይዳ ለዚህኛው ጥሩ ግብአትና ዋና መሳሪያም ነው ብለን ነው የምናስበው ማለት ነው። እንደ ኢትዮ ቴሌኮም ኢትዮ ቴሌኮም ብሔራዊ መታወቂያ ምዝገባ አጋር ነው። በምዝገባ ሂደቱ ላይ የተሳተፈ ነው። ከዚህም በተጨማሪ ደግሞ የካርድ የብሔራዊ መታወቂያ ወይም የፋይዳ ካርድ ህትመት ላይም እየተሳተፈ ይገኛል ማለት ነው። የፓርትነርሺፕ አግሪመንት ከብሔራዊ መታወቂያ ፕሮግራም ኦፊስ በመግባት የምዝገባ ሂደቱ ላይ እንድንሳተፍ አግሪመንት ገብተን ነው እየመዘገብን ያለ ነው ዜጎችን። ይሄንን የመመዝገቢያ መሳሪያዎችን ከመግዛት አንስቶ ሰራተኞችን ከመቅጠር ጀምሮ እነሱን በማሰልጠን የነዚህ የምዝገባ ሰራተኞችን ወይም ደግሞ ሬጂስትሬሽን ኦፊሰሮችን የምንላቸው እነሱን አሰልጥኖ ኦንቦርድ አድርጎ ወደ ስራ እስከ ማስገባት ድረስ ከዛም ደግሞ ያው የምዝገባ ሂደቱ በቀላሉ እንዲመዘግቡ ማድረግ። ከዛ በተጨማሪም የካርድ ህትመትም በነገራችን ላይ ካርድ ህትመት ግዴታ አይደለም። የፋይዳ ካርድ ዲጂታል መታወቂያ ነው። ስለዚህ ዲጂታሊ ይዘነው መንቀሳቀስ እንችላለን በስልካችንም በተለያዩ የኤሌክትሮኒክ መሳሪያዎችን ማለት ነው። እንዲሁም ግን ፊዚካሊ መያዝ የሚፈልግ ሰው ካለ ያንን ካርድ ፋይዳ ካርድ አሳትሞ መውሰድ ይችላል ከኢትዮ ቴሌኮም ማለት ነው። ኢትዮ ቴሌኮም ይህንን አገልግሎትም ይሰጣል ለሚፈልጉ ማለት ነው። ፋይዳ ምዝገባን የጀመርነው የዛሬ 2 ዓመት አካባቢ ነው። በዚህ አጭር ጊዜ ውስጥ ወደ 31 ሚሊዮን አካባቢ ዜጎችን መዝግበናል እንደ ኢትዮ ቴሌኮም ማለት ነው። እንደ ሀገር ስናየው ወደ አጠቃላይ ወደ 45 ሚሊዮን አካባቢ ዜጎችን ተመዝግበዋል። ይሄ ማለት ወደ 68% አካባቢ ከተመዘገቡት ዜጎች በኢትዮ ቴሌኮም የተመዘገቡ ናቸው ማለት ነው። ቀላል ቁጥር አይደለም። ኢትዮ ቴሌኮም ባለው ኢንፍራስትራክቸር እና ባለው ተደራሽነት ተጠቅሞ ዜጎችን እየመዘገበ ይገኛል ማለት ነው። የፋይዳ ምዝገባ ከ5 እስከ 10 ደቂቃ የሚፈጅ ነው። አንድ ሰው ፋይዳ ተመዝግቦ ለመሄድ ከ5 እስከ 10 በኖርማል ሁኔታ የምንለው ወይም ደግሞ በአንደር ኖርማል ኮንዲሽን ከ5 እስከ 10 ደቂቃ የሚወስድ ሂደት ነው። ተመዝጋቢው ወደ ምዝገባ ማዕከል ይመጣል። የኮንሰንት ፎርም ይሞላል። እንደ ተመዝጋቢ ኮንሰንት ፎርሟን ይሞላል። እዛ ኮንሰንት ፎርሙ ላይ አድራሻዎች አሉ፣ ስም አሉ። ይሄ ዴሞግራፊክ ዳታ የምንላቸው አስገብቶ ለምዝገባ ሰራተኛው ይሰጣል። የምዝገባ ሰራተኛው ያንን ኮንሰንት ፎርም ቤዝ አድርጎ የሚሰጡትን ፕሩፍ ኦፍ አይደንቲቲ የምንላቸው የቀበሌ መታወቂያ፣ ባንክ ቡክ አስፈላጊ ናቸው ተብሎ ከሚታሰቡት ፕሩፍ ኦፍ አይደንቲቲዎች አንዱን ሰጥቶ መመዝገብ ይችላል ዜጋ ማለት ነው። ስለዚህ የምዝገባ ሰራተኛው ይሄንን አይቶ
ዲሞግራፊክ ዳታ ይሞላል መጀመሪያ። ከዛ ፕሩፍ ኦፍ አይደንቲቲ ዶክመንቶቹን ስካን ያደርጋል። መጨረሻ ላይ የባዮሜትሪክ ዳታ የምንላቸው የአይን፣ የአሻራ እንዲሁም ደግሞ የፌስ ወይም ደግሞ የፊት ፎቶግራፍን በማንሳት ምዝገባውን ያከናውናል። ይህንን ለማከናወን ከ5 እስከ 10 ደቂቃ ይፈጃል። እንደየ ሁኔታው ግን እንደዚህ ትልልቅ ሰዎች ወይም ያልተማሩ ሰዎች፣ እገዛ የሚፈልጉ ሰዎች፣ ልጆች እነዚህን ትንሽ በተወሰነ መልኩ ጋይዳንስ ስለሚፈልግ ደቂቃው ትንሽ ሊጨምር ይችላል። ከ8 እስከ 10 ደቂቃ ሊሄድ ይችላል። እንደ ኢትዮ ቴሌኮም በአገር ደረጃ ትልቁን ድርሻ የምዝገባ ድርሻ እየተወጣ ያለ ተቋም ነው። እስካሁን ባለው ሁኔታ ወደ 3900 አካባቢ የመመዝገቢያ ኪት አለው። 2000 አካባቢ በራሱ ብር የገዛው ነው። ቀሪውን ደግሞ ከናሽናል አይዲ ፕሮግራም ኦፊስ በመዋስ ምዝገባውን እያከናወነ ይገኛል። ስለዚህ በአገር አቀፍ ደረጃ አሁን ወደ 3900 አካባቢ ኪቶች አሉን። ሁሉም ክልሎች ላይ እንገኛለን። ከ119 ዞኖች በላይ ማለትም 98% በኢትዮጵያ ውስጥ ካሉ ዞኖች ላይ ተደራሽ ነን። 900 በላይ አካባቢ ወረዳዎችንም ማዳረስ ችለናል ወይም ከቨር አድርገናል። እንዲሁም ደግሞ ከ1150 ትንንሽ የወረዳ ከተሞችን አካለናል ማለት ነው። ስለዚህ በዚህ መልኩ ተደራሽ ነን ብለን እናስባለን። ቀጣይም ደግሞ በተለይ ወደ ሰፊው ወደ ገጠሩ አካባቢዎች ለመግባት ዝግጅት ላይ እንገኛለን ማለት ነው። በነገራችን ላይ ህጋዊ የሆኑ የህትመት አገልግሎት ፈቃድ የተሰጣቸው በብሔራዊ መታወቂያ ፕሮግራም ኦፊስ ኢትዮ ቴሌኮም እና ኢትዮ ፖስት ናቸው። ኢትዮ ቴሌኮም 23 ማሽኖችን በ20 የፕሪንት ዞን አስቀምጦ አገልግሎቱን እየሰጠ ይገኛል። እነዚህ ፕሪንት ማሽኖች ሄቪ ፕሪንት ማሽን ናቸው፣ ትልልቅ ማሽኖች ናቸው። በተመረጡ ክልሎች ላይ እንዲሁም ደግሞ ከተሞች ላይ አስቀምጦ አገልግሎቱን እየሰጠ ይገኛል። ወደ 412 አካባቢ ፒክአፕ ሴንተሮች የምንላቸው ወይም ደግሞ ህትመቱ መቀበያ ቦታዎችም አሉት ኢትዮ ቴሌኮም ማለት ነው። ስለዚህ በዚህ መልኩ የህትመት አገልግሎቱ እየሰጠ ይገኛል። የቴሌብር ሱፐር አፓችን ላይ ፋይዳ ፕሪንቲንግ ወይም ደግሞ ናሽናል አይዲ ፕሪንቲንግ የሚል ሚኒ አፕ አለ። ያንን ሚኒ አፕ ተጠቅመው በቀላሉ የካርድ ህትመትን ማዘዝ ይችላሉ። ከዚህ በተጨማሪም የናሽናል አይዲ ፖርታል ላይ ወይም ዌብሳይት ላይ ካርድ ፕሪንት በሚል ገብተው ኢትዮ ቴሌኮም የሚለውን በመጫን የካርድ ህትመት አገልግሎታቸውን ማዘዝ ይችላሉ። የካርድ ህትመት ሂደቱ ያው የናሽናል አይዲ ወይም ይሄ ፋን ናምበር በማስገባት በኦቲፒ በማረጋገጥ የራሳቸው ደንበኛው የራሱ ኢንፎርሜሽን በትክክል መኖሩን ቼክ በማድረግ እኛ ካቀረብናቸው የህትመት ፓኬጆች አንዱን መርጠው እዛው በቴሌብር ከፍለው ማዘዝ ይችላሉ። በተቀመጡ የፒክአፕ ሴንተሮችን በመምረጥ በዛ አማካኝነት እንደመረጡት ፓኬጅ እነሱ በመረጡት ቦታ ላይ የካርድ ህትመቱ ሂደው መውሰድ የሚችሉበት አሰራር ነው ያለው ማለት ነው። ዲጂታል መታወቂያ ዘርፈ ብዙ ፋይዳ ልክ እንደ ስሙ ዘርፈ ብዙ ፋይዳ ወይም ጥቅም ነው ያለው። ሰዎች በራሳቸው ማንነት ፍራውድ እንዳይሰራ የሰውን ማንነት ተጠቅመው የሚሰሩ ወንጀሎችን የሚከላከል ነው። በሰፊው ደግሞ የዚህ የፋይናንሻል ኢንክሉዥን የምንለው ደግሞ በዚህ በናሽናል አይዲ አማካኝነት የፋይናንሻል ተጠቃሚ የሚሆኑበት ፋይዳን ከባንክ ጋር ማስተሳሰር፣ ፋይዳን ከተለያዩ የገቨርንመንት ወይም የመንግስት አሰራሮችና ስርዓቶችን ማገናኘት ተጀምረዋልና ይሄ የሚጠቅመው አንድ ስራን በአግባቡ ወይም ደግሞ በፍጥነት እንዲከናወን ማድረግ። ብዙ የመታወቂያ ካርድ የሌላቸው ዜጎች አሉ፣ ብዙ የቡክ ባንክ የሌላቸው ዜጎች አሉ። ይሄንን ፋይዳ በማውጣት ለአገልግሎት ተደራሽ እንዲሆኑ ወይም ደግሞ አገልግሎትን በቀላሉ እንዲያገኙ ትልቅ ጥቅም አለው። በተለይ ደግሞ አሁን ባለው እንደ ኢትዮጵያ የዲጂታል ኢኮኖሚ ውስጥም ተሳታፊ እንዲሆን ያደርጋል ዜጎች ይሄ ናሽናል አይዲ ማለት ነው። ለተለያዩ አሰራሮችንም ቀላል ነው። ፋይዳ ካርድ አዲስ ካርዱን ማዘዝ የሚችሉ አሉ። በተለያየ ምክንያት ደግሞ ከዚህ በፊት አዘው የጠፋባቸው ሊኖሩ ይችላሉ። ወይም ደግሞ ዳታ ኢንፎርሜሽን አፕዴት ያከናወኑ ይኖራሉ። የአባት ስም ኦር እድሜ ወይም የተሳሳቱ ነገሮችን ያስተካከሉ ሰዎች ሪፕሪንት ማዘዝ ይችላሉ፣ ድጋሚ ማሳተም ማለት ነው። ስለዚህ ይህንን ሪፕሪንትም እዛው
ማግኘት ይችላሉ። ሂደቱ ተመሳሳይ ነው። ሪፕሪንት የሚል በተን ላይ በመጫን የሚጠይቃቸውን ኢንፎርሜሽኖች እንደየፈለጉት ጠፍቶ ከሆነ የፖሊስ ማረጋገጫ የጠፋበት ማረጋገጫ ስካን አድርጎ ማስገባት ይጠበቅባቸዋል። ተሰባብሮ ተበጫጭቆ ከሆነ ያንን ፎቶ አንስቶ ማስገባት ይቻላል። ዳታ አፕዴትም ከሆነ ደግሞ የዳታ አፕዴት ያደርጉበትን ዶክመንቶችን አስገብተው በቀላሉ አዘው ካርዳቸው አቅራቢያቸው ባለ የመቀበያ ቦታ በመምረጥ መውሰድ ይችላሉ። ስለዚህ የካርድ ህትመት ሂደቱ በጣም ቀላልና ሴኩር የምንለው እንዲሁም ደግሞ ሴፍ አሰራር ነው ማለት ነው። ኢትዮ ቴሌኮም ከመመዝገብና ካርድ ከማተም በላይም ነው እየሰራ ያለው። እነዚህ ተደራሽ ያልሆኑ በተለያየ አጋጣሚ ፋይናንስ አገልግሎት ያላገኙትን ዜጎች እንዲያገኙ ከማድረግም አንጻር የራሱ ስራ እየሰራ ነው የሚገኘውና ምዝገባውን ከማከናወን ካርድ ህትመቱን ከማከናወን በላይ ለዲጂታል ኢኮኖሚው ትልቅ አስተዋጽኦ እያደረገ ነው የሚገኘው። ዲጂታል ኢትዮጵያን ኦን ለማድረግም ኢትዮ ቴሌኮም እንደ ተቋም በተለያዩ አገልግሎቶች እየሰራ ነው የሚገኘው። በዚሁ በናሽናል አይዲ ምዝገባ ሂደትም ትልቁን ድርሻ እየተወጣ ይገኛልና በዚሁም ስራ እንደሚኮራ ለመግለጽ እፈልጋለሁ። ዲጂታል አይዲን በኢትዮ ቴሌኮም ሆነ በሌሎች ማዕከላት ከተመዘገቡ በኋላ የዲጂታል አይዲውን በህትመት የሚፈልጉት ከሆነ በቴሌብር ሱፐር አፕ በቀላሉ ማግኘት ይችላሉ። ተመልሰናል ተመልካቾች። በፕሮግራማችን ጠቃሚ መረጃ እንዳገኛችሁ ባለሙሉ ተስፋ ነን። በቀጣይ የዘመንና ቅምሻ ፕሮግራማችን ወደ እናንተ ይደርሳል። በዘመን ቅምሻችን ዓመታዊ ጥቅልን በመግዛት ብቻ 2 ዘኔክሰስ ቀፎዎችን በነፃ እንዴት ማግኘት እንደምንችል እንመለከታለን። ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ፕሮግራማችን እንግዲህ ከፊት ለፊት የምታዩቸውን ዘኔክሰስ 2 የዘኔክሰስ የስልክ ቀፎ አይነቶች እንግዲህ ኢትዮ ቴሌኮም የዓመታዊ ጥቅል በመግዛት ብቻ ስልኮቹን በነፃ ውሰዱ ያለ ነው። ስለዚህ ስለነሱ ዘርዘር ያሉ መረጃዎችን የማቀርብበት ፕሮግራም ነው። ከፕሮግራሙ ጋር አብሬያቸው የሚቆየው ዮሐንስ አለፈውም ነኝ። አብራችሁን ቆዩ። በመግቢያ ላይ እንደነገርኳችሁ እንግዲህ የዘኔክሰስ ስልኮች እንግዲህ ኤል131 እና ኤል28 የተሰኙት የዘኔክሰስ ስልኮች ከዚህ በፊት ገበያ ላይ ታውቋቸዋላችሁ። አሁን ደግሞ ኢትዮ ቴሌኮም እንግዲህ ቀደም ብዬ እንደነገርኳችሁ እነዚህን ስልኮች ዓመታዊ ጥቅል በመግዛት ብቻ ስልኮቹን በነፃ የምትወስዱበትን አማራጭ ነው ወደ እናንተ ያቀረበው ማለት ነው። ስለዚህ የትኛው ስልክ በምን ያህል ዓመታዊ ፓኬጅ ቀረበ፣ ቅድመ ክፍያው ስንት ነው የሚለውንም ዛሬ በዚህ ፕሮግራም ዘርዘር አድርገን የምንመለከት ይሆናል። በድጋሚ አብራችሁን ቆዩ። እሺ ውድ ተመልካቾቻችን እንግዲህ እጄ ላይ የምትመለከቷቸው እነዚህ ዘኔክሰስ ኤል131 እና ኤል28 የተሰኙት ስልኮች ስለነሱ በነፃ ስለቀረቡበት መንገድ ነው እያወራን ያለ ነው። ስለዚህ ከመጀመሪያው ስንጀምር እንግዲህ በመጀመሪያ የቀረበላቸው የዘኔክሰስ ኤል131 ነው። ይህንን ዘኔክሰስ 131 ኤል131 ስልክ እንግዲህ የሞባይል ጥቅል የምትገዙት ምንድን ነው ቅድመ ክፍያ በመጀመሪያ 3189 ብር ትከፍላላችሁ። ስለዚህ 3189 ብሩ ግን በአንድ ዓመት ውስጥ እናንተ በየወሩ ለእናንተ በሚለቀቅ ጥቅል ተመላሽ ይደረጋል ማለት ነው። ይህም ማለት ምን ማለት ነው? ለአንድ ዓመት እንግዲህ በየወሩ ይህን ዘኔክሰስ ኤል131 ስልክን የግላችሁ ስታደርጉ በየወሩ 4 ጂቢ ኢንተርኔት 80 ደቂቃ እና የ50 መልእክት ፓኬጅ እንዲሁም ደግሞ ለጥቅሉ በየወሩ 50 ብር አየር ሰዓት ይሰጣቸዋል ማለት ነው። ስለዚህ ይህንን ዘኔክሰስ ኤል131 በቅድመ ክፍያ 3189 ብር የራሳችሁ ካደረጋችሁ በኋላ ይሄ 3189 ብር ግን በአመቱ ሙሉ በሚለቀቅላችሁ ጥቅል ተመላሽ ወደ እናንተ ይደረጋል ማለት ነው። አሁን በቀጣይ ደግሞ በሁለተኛነት የቀረበው ዘኔክሰስ ኤል28 ነው ወደ እናንተ እንደዚሁ በአማራጭ በነፃ የምትወስዱበት አማራጭ ማለት ነው። እሱን ደግሞ ካፍታ ቆይታ በኋላ ድጋሜ የምናይ ይሆናል። አብራችሁን ቆዩ።
እሺ ተመልሰናል ውድ ተመልካቾቻችን። በሁለተኛነት የቀረበላችሁ የዘኔክሰስ ስልክ እንግዲህ L2028 የተሰኘው ስልክ ነው። ይሄኛው ደግሞ በቅድመ ክፍያ እንግዲህ 3395 ብር ትከፍላላችሁ። ይሄንን ከከፈላችሁ በኋላ እንግዲህ ልክ ለዛኛው የስልክ አይነት L131 ላይ እንዳደረግነው ይሄኛውም በየወሩ ለእናንተ በሚለቀቅ ፓኬጅ ተመላሽ ይደረጋል ማለት ነው። እዚህ ጋር ስትመለከቱ ምንድነው ለአንድ ዓመት እንግዲህ ትንሽ ጂቢው ከፍ ይላል። በየወሩ 5 ጊጋባይት ኢንተርኔት ይለቀቅላችኋል፣ 50 ደቂቃ እንዲሁም ደግሞ 20 መልእክት ወይም ደግሞ ኤስኤምኤስ። ለጥቅሉ ደግሞ በየወሩ 70 ብር ትሞላላችሁ ማለት ነው። ስለዚህ 70 ብር እዚህኛው ላይ እዛኛው ላይ ደግሞ 50 ብር ትሞላላችሁ። ይሄኛው ጀስት ጥቅሉን ለማስቀጠል የመስመሩ እየሰራ አክቲቭ ሆኖ እንዲቀጥልላችሁም እንዲሁም ደግሞ ለጥቅሉ የሚሞሉ ናቸው። 50 ብር ለኤል131ዱ፣ ለኤል2028ቱ ደግሞ 70 ብር ትሞላላችሁ ማለት ነው። ተመልሰናል ውድ ተመልካቾቻችን። በዛሬው ፕሮግራም እንግዲህ እየተመለከትን ያለነው ኢትዮ ቴሌኮም ለእናንተ የዓመት ጥቅል በመግዛት ብቻ 2 የዘኔክሰስ ቀፎዎችን የግላችሁ እንዴት እንደምታደርጉ ነው እየተመለከትን ያለነው። እንግዲህ በደም ዘርዘር አድርገን ስለ ጥቅሎቹም ምን ከኛ እንደሚጠበቅም ለማየት ሞክረናል። እነዚህን ዘኔክሰስ ስልኮች እንግዲህ የት ነው የምናገኘው ወይም ደግሞ የዓመታዊ ጥቅልን በመግዛት ብቻ ስልኮቹን በነፃ የምንወስድበት ቦታ የት ነው ለምትሉኝ ደግሞ የትኛውም አይነት የኢትዮ ቴሌኮም የአገልግሎት መስጫ ማዕከላት ወይም ደግሞ የሽያጭ ማዕከላት የሚቀርባችሁ ቦታ በመሄድ እነዚህን ዘኔክሰስ ስልኮችን እንግዲህ የዓመታዊ ጥቅል በማስተሳሰር ወይም ደግሞ ቀደም ብዬ እንደነገርኳችሁ ለኤል131ዱ በየወሩ የሚጠበቀው ቅድመ ክፍያውን ከከፈላችሁ በኋላ ከናንተ 50 ብር የአየር ሰዓት ብቻ መሙላት ነው። ለኤል2028ቱ ደግሞ እንደዚሁ ቅድመ ክፍያውን ከከፈላችሁ በኋላ በየወሩ ከናንተ የሚጠበቀው የ70 ብር የአየር ሰዓት ብቻ መሙላት ብቻ ነው ማለት ነው። ስለዚህ ቅድም በደንብ በዝርዝር አይተነዋል። በአንድ ዓመት ውስጥ ይሄ 3000 ምናምን ብር ለሁለቱም የከፈላችሁት በጥቅል መልኩ በየወሩ በሚለቀቅላችሁ የኢንተርኔት የኤስኤምኤስ እና እንደዚሁም የድምፅ ጥቅሎች መሰረት እንግዲህ ተመላሽ ይደረጋል ማለት ነው። ውድ ተመልካቾቻችን የዛሬው የዘመን ቅምሻ ፕሮግራማችን እንግዲህ ኢትዮ ቴሌኮም በዓመታዊ ጥቅል በመግዛት ብቻ ወደ እናንተ ያቀረባቸውን እነዚህ 2 አይነት የዘኔክሰስ ኤል131 እንዲሁም ደግሞ ኤል2028 ስልኮችን አይተናል። ምን ማሟላት እንዳለባችሁ ስትገዙ ቅድመ ክፍያውን ከከፈላችሁ በኋላ ደግሞ ለእናንተ በየወሩ የሚለቀቁን ጥቅል ለሁለቱም ስልኮች አይነት ተመልክተናል። የዛሬው የዘመን ቅምሻ ፕሮግራማችን እነዚህን የዘኔክሰስ ቀፎችን እና የዓመታዊ ጥቅሎችን በመቃኘት እንግዲህ ተጠናቋል። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ጥቆማዎችንና ምክሮችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። ዘመንና ቴክኖሎጂ ፕሮግራማችን የዛሬው በዚህ አብቅቷል። ሳምንት እንገናኛለን። ንጹህ አብርሃም አብሬያችሁ ነበርኩኝ። ቸር ሰንብቱ።